ህዝቡ ወደ ገደል እየከተተ እግዚአብሔር ይላል እንዴ በኢየሱስ አዶናይ ከዓለማዊ በላይ መንፈሳዊ ነው። ይሄ ቫልዩ የምናደርገው ገንዘብ ቁንጅና የሚባለው ነገሮች ውሸት እንደሆኑ የምንነቃበት ጊዜ በጣም ቅርብ ነው። እነኚህ ዘማሪዎች በዚህ ልክማ ሊልከሰከሱ አይችሉም። ምን ለማለት ፈልጋ ነው? ልጆችህን በትነክ የምን አገልግሎት የምን ዝማሬ ነው የምታወራው? ወራዳ እህቴም በላት ይሄ አውሬ። ቃለ ሕይወት ቤተክርስቲያን የናታኒም ኳየር አገልጋይ የነበረች ሲሆን በጩቤ ተወግቷ ህይወቷ ማለፉ ነው የተገለጸው። ሴቶችን ፋይል በመያዝ በእርቃን ምስሎቻቸው በማስፈራራት ህይወታቸውን ማበላሸትና መግደል የተለመደ ነገር ሆኗል። የአንድ የ18 ዓመት ልጅ ግንኙነት ሲደረግ ተለቆ ነበርና አንደኛ ነገር በጣም ነው የሚያሳዝነው። ህፃናት 18 ዓመቷ ነው። ታዋቂው ቲክቶከር ከዓለም አቀፍ ባለሀብትነት ወደ ኢየሱስ ፊቴን አዙሬያለሁ እያለን ነው። በቀነጡ ህይወትና በጠባቂዎች የምታውቁት ባለሀብቱ ናታን ዛሬ በይፋ ሞቷል። ህይወቴን ላተርፍ ነው። በዝማሬዎቹ የብዙዎችን ልብ ያረሰረሰውን ዘማሪ በቤተክርስቲያን ደጃፍ ላይ ቆሞ ሲለምን ማየት ልብ ይሰብራል። ከዛሬ ጀምሮ ሳልሆን እንደ ድሮ። አረ በጌታ እግዚአብሔር ይገጽጻችሁ። ምን ነው ሀቅ ስለተናገረች ነፍሷን ልታጠፋት ፈለጋችሁሳ? የኛ የኦርቶዶክሳውያን ችግር ምን ነው ታውቃላችሁ? ኢየሱስን እንሰብካለን እንላለን፣ ነገር ግን ወንጌላችን ማርያም ናት። እኛ ጴንጤዎች ግን ጽንፍ አንይዝም፣ ለሰው ልጅ ሁሉ ሰላም እንጸልያለን። እስራኤል የምትባል ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። ሰማችሁት ይሄንን ጉደኛ ሰው? ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ቆይ ይህንን ግን ያውቃሉ? አፓርትመንት በኮንዶሚኒየም ዋጋ ያውም በአራዳ ፓርክና በወዳጅነት ፓርክ መካከል መሃል ፒያሳ ላይ ባለ 1 መኝታ በ3.6 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ሙሉ ክፍያ እንዲሁም ባለ 3 መኝታ በ8.4 ሚሊዮን ሙሉ ክፍያ እየሸጥን እንገኛለን። ልብ ይበሉ፣ የዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ቤቶች ብቻ ነው። 10% ከፍለው የቀረውን የግንባታ ሂደት እያዩ መክፈል ለሚፈልጉ ደንበኞቻችን ደግሞ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘንላችሁ መተናል። ይህ ድል የወጣው ለጥቂት ቤቶች ነውና ፈጥነው ይደውሉልን። ሜሪት ፕሮፐርቲስ። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሀሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በ21000 ሰብስክራይበር ደርሰናል። 100,000 እያልን እንደምንቀጥልና በጣም ብዙ ቤተሰቦችን እንደምናፈራ ተስፋ አደርጋለሁኝ። ቀጥታ ወደ ቪዲዮአችን። ምን ለማለት እየሞከረች ነው እቺ ሴት? ልጆችህን በትነክ የምን አገልግሎት የምን ዝማሬ ነው የምታወራው? ወራዳ ሀጠራው አልፋታህም ማለት ፈልጋ የትም ብትሄድ ለጓድ ዘማሪ ይሆናሉ። ዳያስፖራ ናቸው። እዚህ ሰርተው ህይወት ይጀምራሉ፣ ቃል ይገባሉ ማለት ነው። ቃል ይገባሉ። ህይወትሽን አበባ ፋርም ላይ መሮጥ ነው አረጋግልሻለሁ፣ በቃ ይሄን ዛራና ቻንድራ እንሰራለን ምናምን ይሉሽና ከዛም በኋላ ህይወት ይጀምራል። ታምኛቸዋለሽ። ቢኮዝ የጌታ ሰዎች ናቸው፣ አገልጋዮች ናቸው። እሺ ከዛም በኋላ ልጆች ይፈለፍላሉ፣ ይወልዳሉ። ልጆችን ላለማሳደግ ሀገር ቤት ይገባሉ ማለት። ይሄንን ኬፋ ሚደቅሳ የልጆቹ እናት ላይ አድርጓል። ጳውሎስም የልጆቹ እናት ላይ አድርጓል። ገብቷችኋል? ለሌሎች ሴቶች እንደዚህ ወታ የምትናገር ሴት ላትኖር ትችላለች። ኖባዲ ኬርስ። አይ ዱ ኬር። እህታችን በጣም ብዙ ጊዜ በተደጋጋሚ በወንጌላውያን አማኞች ዙሪያ ባሉ አገልጋዮች ላይ ሐሳብ ስትሰጥ እናውቃታለን። ቲክታክ ስሟም ደግሞ ጃል ልዕልቲ በየጊዜው የምትቀያይረው ስም ስላላት በሚለው ስሟ አውቃታለሁና እየተቸች ያለችውና ሐሳብ እየሰነዘረች ያለችባቸው አገልጋዮች ኬፋ ሚደቅሳና በዘማሪ ጳውሎስ ተገኝ መሃል ይሄንን ሐሳብ እያነሳች ያለችው። በነገራችን ላይ እነኚህን ሁለቱንም አገልጋዮች በጣም የምንወዳቸው፣ እጅግ በጣም የምናከብራቸው፣ በጣምም ደግሞ ቦታ የምንሰጣቸው
በዝማሬዎቻቸው እጅግ በጣም የተባረክንባቸው አገልጋዮች ናቸውና እንደዚህ አይነት ነገሮች በብዙ አገልጋዮች ዙሪያ ሲሰሙና በብዙ አገልጋዮች ትችት ሲሰነዘር እናያለን እንሰማለንና የዚህ ነገር መንስኤው የዚህ ነገር መነሻውና እንደዚህ የመሆኑ አገልጋዮች እንደዚህ አይነት የህይወት ክራይሲስ ውስጥ እንዲገቡ እያደረጋቸው ያለው ነገር ምንድነው ብላችሁ ታስባላችሁ? ዛሬ ይህ የቤተሰብና በትዳር መካከል የሚፈጠር ጉዳይ ስለሆነ ታላላቆቻችንና በእድሜ ከፍ ያላችሁ በትዳር ህይወት ውስጥም እያለፋችሁ ያላችሁ ሰዎች ኮሜንት ሴክሽን ላይ ይህ ነገር ሊፈጠር የሚችልበትን ምክንያትና እናንተም እንደዚህ አይነት ነገር ገጥሟችሁ የምታውቁ ሰዎች ምክር እንድትለግሱን ኮሜንት ላይ ተፈቅዶላችኋል። ኮሜንት ላይ ሐሳባችሁን አስቀምጡልኝ። ወደ ቀጣይ ቪዲዮ እናልፋለን። እጅግ ያሳዝናል። የቤተ ክርስቲያን አገልጋዩ በአሰቃቂ ሁኔታ መገደሏ ተሰምቷል። በአርባ ምንጭ ከተማ በደረሰ ዘግናኝ የግድያ ወንጀልን ህይወቷ ያለፈው ወጣት ነህሚያ ተስፋዬን ገዳይዋን በፖሊስ ቁጥጥር ስር መዋሉ ፖሊስ አረጋግጧል። ወጣት ነህሚያ ተስፋዬ በአርባ ምንጭ ልማት ቃለ ሕይወት ቤተ ክርስቲያን የናታኔም ኳየር አገልጋይ የነበረች ሲሆን ከአገልግሎት ወደ ቤት በመመለስ ላይ ሳለችም በተለምዶ ኮንሶ ሰፈር ተብሎ በሚጠራው አካባቢ በጩቤ ተወግቷ ህይወቷ ማለፉ ነው የተገለጸው። ፖሊስ ባደረገው ፈጣን ክትትል ወንጀሉን የፈጸመው ግለሰብ በቁጥጥር ስር አውሎ ምርመራ መጀመሩ አስታውቋል። እጅግ በጣም የሚያሳዝንና እጅግ በጣም ልብ የሚነካ ነገር ነው እየሰማን ያለ ነው። ለዚህ እህታችን ቤተሰቦችና አብራችኋት የምታገለግሉት እንዲሁም ደግሞ በቤተ ክርስቲያን ላላችሁ በሷ አገልግሎት ለተባረካችሁ ሁሉ መጽናናትን እመኛለሁ። በሴቶች ላይ እየደረሰ ያለው ጥቃት ምናልባት ነገ በቤታችን የማይደርስበት ምክንያት አለ ብዬ ስለማላስብ ብሎክ ማድረግ መለማመድ አለብንና ከጊዜ ወደ ጊዜ በሴቶች ላይ እየደረሰ ያለው ጥቃት፣ ሴቶች እየተገደሉ ያሉበት መንገድ፣ የት እንደገቡ የማይታወቁ ሴቶች፣ በጣም ብዙ አይነት አሰቃቂና ከባባድ ነገር የደረሰባቸው ሴቶች በሚዲያ ላይ እየወጡ አንዳንዶቹ ደግሞ በሚዲያ ላይ የመውጣት እድል ሳያገኙ ህይወታቸው ያለፈ በቁጥር ብዙ የሆኑ ሴቶች እንዳሉ እናውቃለንና እንኳን በእድሜ ከፍ ያሉ ለአቅመ ሔዋን ደርሷል ተብሎ የሚገመቱት ወይም ደግሞ የሚታሰቡት አይደሉም። ገና ተወልዶ ገና እንደልባቸው ህይወት ምን እንደምትመስልና ህይወት የሚለው ነገር ትርጉሙ ያልገባቸው ህፃናት ላይ እንኳን በአንዳንድ አውሬ ወንዶች እየተፈጸመ ያለውን ነገር ስናወግዝ ቆይተናል፣ ስንናገር ቆይተናልና ከሰሞኑ እንግዲህ በተመሳሳይ ሁኔታ አንዲት ቲክታከር ላይ በፍቅረኛዋ የተለቀቀባት የእርቃን ምስል አለ ብለው ሚዲያ ላይ ሲሰረጫጭና እንዲሁም ደግሞ ሲነገር እንደነበረ ይቺም ልጅ እጅግ በጣም ልቧ ተሰብሮና እያለቀሰች ተፈጠረውን ክስተት ስታስረዳ ሰምተናልና አንዳንዴ ከእንዝላልነታችን የተነሳ ወይም ደግሞ ለህይወታችን ለራሳችን ኬር ካለማድረጋችን የተነሳ ሊፈጠሩ የሚችሉ አይነት ክስተቶች ናቸው። አንዲት እህታችን ስትናገር የነበረው ሐሳብ አለ፣ እሱ ላሰማችሁ። የአንድ የ18 ዓመት ልጅ የራቁት ቪዲዮ ግንኙነት ሲደረግ ተለቆ ነበርና አንደኛ ነገር በጣም ነው የሚያሳዝነው። ህፃን ናት፣ 18 ዓመቷ ነው። ሁለተኛ ነገር ራሷን አታውቅም፣ ምንም እንቅስቃሴም የላትም። በቃ ምንም በድን ሬሳ እንዴት ነው በቃ ምንም እንቅስቃሴ የለውም አይደል? ማንም ሰው እንዲህ አይነት እንትን ውስጥ ሆኖ ኢንቲሜት ሆኖ እንደዛ ሬሳ ሊሆን አይችልም አንለስ መድኃኒት ተሰጥቶት ኖክአውት ተደርጎ ራሱን ካልሆነ። ስለዚህ እቺ ልጅ ቪክቲም ወይም ተጠቂ ናት፣ ተጠቅታለች። መድኃኒት ሰጥተው ነው ጉድ የሰሯት። ይህን ነገር እንደ ምሳሌ ይዤላችሁ መጣው እንጂ እኔ እንኳን በቲክታክ ላይና በሶሻል ሚዲያ ላይ በነበረኝ ቆይታ የብዙ እህቶች ታሪክ ለመስማት እድሉን አግኝቼ ነበረና በአንዳንድ ወንዶች ቁጥጥር ስር የወደቁት የእርቃን ፎቶ ወይም ደግሞ በሆነች አጋጣሚ በተፈጠረች ስህተት የተያዘባቸው ምስል ያንን በመያዝ የሴቶችን ህይወት እየበዘበዙ ገንዘባቸውን እየበዘበዙ እየኖሩ ያሉ አገልጋይ ነን ባይ ሁዳሞችና አውሬዎች እንዳሉ እኔ በማስረጃ ምናልባትም ገፋ አድርጋችሁ ከጠየቃችሁኝ ቴክስትም ላወጣ ስለምችል ማለት ነው። እንደዚህ አይነት ብዙ ማስረጃዎች ስላሉና ለህይወታቸው ፈርተውና ሰክተው እንደዚህ አይነት መረጃ እንዳይወጣ ነገር ግን ሰው ይወቅልኝ፣ አትሊስት የሚረዳኝ ሰው ይይልኝ፣ ይሄ ዘማሪ ያደረገብኝን ይሄ አገልጋይ ያደረገብኝን እያሉ የሚወጡ የሚነግሩን በጣም ብዙ እህቶች አሉና ይህ ነገር በቤተ ክርስቲያን ጭምርም ውስጥ ገብቷል። በደንብ መሰስ ብሎ ገብቷል። በጣም ብዙ እህቶቻችን እየተጎዱ ነው። በጣም የብዙ እህቶቻችን የልፋታቸው የላባቸው ዋጋ በእንደዚህ አይነት መሰሪ ሌቦች ትዳራቸውን አስቀምጦ በሚማግጡ ወንዶች እየተበዘበዙ ይገኛሉ። ስፔሻሊ በአረብ አካባቢ የሚገኙ ሴቶች ትልቁ
ወቀሳቸው ትልቁ ስብራታቸው ምንድነው ብትሉ እዚህ አገልጋይ ነን እያሉ በሚበዘብዟቸው ሰዎች የተሰበሩት ነው የሚከብዳቸው ማለት ነውና እህቶቻችን ጥንቃቄ ብታደርጉ ለምታደርጉት ነገር ፕሊዝ ነገ ያ ነገር ሲደርስባችሁ ኃላፊነት የሚወስድላችሁ የለም ስለ ህይወታችሁ እናንተ ናችሁ ኃላፊነት ልትወስዱ የምትችሉት just protect yourself በቃ ራሳችሁ ናችሁ ለራሳችሁ ያላችሁት ማንንም ሊጠነቀቅላችሁ አይችልም ማንንም ማለት ነው እናንተ ራሳችሁን ከጣላችሁ ማንንም እንደተጣላችሁ ቆጥሮ ነው ሊያያችሁ የሚችለው ኢየሱስ ክርስቶስ ብቻ ነው የወደቀውን የሚያነሳው ሰላም ኢትዮጵያውያን በአዲስ አበባ በቅንጡ ህይወትና በጠባቂዎች የምታውቁት ባለሀብቱ ናታን ዛሬ በይፋ ሞቷል ቀብሩም እዚህ ደሴ ኮምቦልቻ ውስጥ ተፈጽሟል አው ከአዲስ አበባ ኮምቦልቻ የሸሸሁት ዝናን ፈልጌ ሳይሆን ህይወቴን ላተርፍ ነው ለምን ከአዲስ አበባ ኮምቦልቻ ሸሸው ለምንስ ኮምቦልቻን መረጥኩ ለምንስ ከአዲስ አበባ መውጣትን መረጥኩ የሚለውን ነገር በቀጣይ ቪዲዮ ነግራችኋለሁ አዲስ ጅማሬ አዲስ ህይወት ጀምሬያለሁ ከሁሉም የተሻለውን ነገር ይዣለሁ ሁላችሁም ፎሎ እያደረጋችሁ ከዚህ ህይወት ብዙዎቻችን እንማማርበታለን ብዬ አስባለሁ ዛሬ ዓለም አቀፍ ባለሀብት አይደለም አካውንቴን እንደምታዩት ዓለም አቀፍ ድሃ ነኝ እንዳልከው የእውነት ኢየሱስ ክርስቶስን የግል አዳኝ አድርገ ተቀበለ ከሆነ አንተ ዓለም አቀፍ ድሃ አይደለም ይልቁንስ በፊት ዓለም አቀፍ ሀብታም ብለ በፌክ ስትንቀሳቀስ ከነበርከው ይልቅ የዘላለም ህይወት ኢተርናል ላይፍ ያገኘህና ነፃ የወጣ ነፍስ እረፍት ያገኘች ድንቅ ክርስቲያን ነህ ማለት ነው ስለዚህ አንተ ዓለም አቀፍ ድሃ ብለ ራስ ልትጠራና እንደዚህ አይነት ስያሜ ስም ለራስ ልትሰጣ አይገባም ኢየሱስ ክርስቶስን ያለው ምን ይጎልበታል ኢየሱስ ክርስቶስን ያለው በቂ ነው ምን ይላል መጽሐፍ ቅዱስ ሲናገር አስቀድማችሁ ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል ይላል ጽድቁና መንግስቱ ለኛ ኢየሱስ ክርስቶሳችን ነው ስለዚህ ይህን ኢየሱስ ክርስቶስን መያዝ ላንተ ክብር ነው ላንተ ሀብት ነው ላንተ ጌጥ ነው ሊሆን የሚገባውና እጅግ በጣም ደስ ብሎኛል ከወራቶች በፊት ሶሻል ሚዲያዎቻችሁ ላይ ስናይ የነበረው እጅግ በጣም ጸያፍ የሆኑ ደስ የማይሉ ድራማቲክ የሆኑ የሰው ልብ የሚያንጠለጥሉ የሰው አቴንሽን ሲክ ለማድረግ የሚጣርበት ነገር ነበርና ለኢየሱስ ክርስቶስ ራስን ሰሚት ለማድረግ መወሰን እጅግ በጣም ደስ ይላል እንደውም እኔ ቀልድ ነው መስሎኝ ነበር አንድ ቪዲዮውን ሳይ ግን ልቤ ጥቂት መለስ ብሎልኛል ኢየሱስ ማቆም ስለ ነገሮች መለወጥ ምናምን ማሰብ አልችልም ነበርና አንዳንድ ጊዜ ራሱ ጊዜው ደርሶ ኢየሱስ ራሱ ኑ ብሎ እንዲጎትቶ ካላወጣችሁ በስተቀር ይከብዳል እና ለዛ ነው ያቃሉ እዚህ ውስጥ ማንነታቸውን ብዙ ሰዎቹ በቃ ያቃሉ ማንነታቸውን የሞከሩልኝ ሰዎች በጣም አመሰግናለሁ ወዳችኋለሁ ይሄው የእናንተ ልፋትና ውጤት ደግሞ አሁን ላይ የተወሰነ እዚህ ጋር እንድቆምና በህይወት እንድቆይ ኢየሱስን እንዳገኘው አድርጎኛል እናንተ ቤት ያየሁት ፍቅር ነው ባይዘዌ ወደ ኢየሱስ እንዳያደረገኝ ይሄን ቪዲዮና ፕላትፎርሙ ላይ የለቀቃቸው ብዙ ቪዲዮዎች አሉና አውተንቲኬት እንዳደርግና ኢየሱስ ክርስቶስ ምንም የሚሳነው ነገር የለም ኢየሱስ ክርስቶስ ይችላል ስንቱን አልሸነፍ ባይ ስንቱን ልበደንዳና ስንቱን ድንጋይ ልብ አይደል እንዴ ጠርምሶ ሰው ያደረገው ኢየሱስ ክርስቶስ ማንን ይሳነዋል ማንን አይችልም ኢየሱስ ክርስቶስ ሁሉ በፊቱ ቀላለው ማናችሁም አትኮፈሱሽ የጊዜ ጉዳይ ነው አትንጠባረሩ የእውነቴን ነው ኢየሱስ ክርስቶስ ከመጣ መዝለፍለፋችሁና በፍቅሩ መሸነፋችሁ አይቀርም ደግሞም እኛ ባሪያዎቹ እንነግራችኋለን ኢየሱስ ክርስቶስ ይወዳችኋል ምናልባት ይሄ ነገር በየአደባባዩ በየመንገዱ በተደጋጋሚ ስለተነገራችሁና በተደጋጋሚ ስለሰማችሁ ጩኸት ሊመስላችሁ ይችላል ከዛራ መድኃኒት ማስተዋወቂያ ጋራ ሪሌትድ አድርጋችሁ አመሳስላችሁ ልታስቡት ትችሉ ይሆናል ነገር ግን ይህ ቃል የህይወት ቃል ነው ይህ ቃል የመዳን መንገድ ነው ይህ ቃል የህይወት መንገድ ነውና ራሳችሁን ሴቭ የምታደርጉበት ራሳችሁን የምታስመልጡበት የመማፀኛ ከተማችሁ ኢየሱስ ክርስቶስ ነውና አትቀልዱ አሁን ምን መሰለሽ ኤሚ ያለ መጨረሻ ላይ ነው ያለነው ኦኬ አዶናይ ከዓለማዊ በላይ መንፈሳዊ ነው እንደተናገርኩት የሆነ ጊዜ ስለብስ ጸጉሬ ሲቆረጥ መኪና ውስጥ ገባ ምናምን ዓለማዊ መስላለሁ ኦፍ ኮርስ ዓለማዊ ነን ሰዎች ከዛም በላይ መንፈሳዊ ነኝ ያለ መጨረሻ እንደቀረበ አውቀዋለሁ ያለ መጨረሻ ስልሽ ሁላችንም በቃ እንጠፋለን ምናምን ሳይሆን የሆነ ነገር እየመጣ ነው የሆነ ነገር ልቤ ደግሞ እሱን ያያታል አስተውላለሁ እግዚአብሔር እየመጣ ነው
የወንድማችንን የምታውቁት ብዙዎቻችሁ በበጎ አድራጎቱ በጣም ደስ በሚል ስራው እጅግ በጣም አፕሪሺየት በሚደረጉ በጣም በብዙ መልካም ስራዎቹ የምናውቀው ወንድማችን አዶናይ መንፈሳዊ ነው ብሎ ማለቱ እውነት ነው ወይ? አንድ ሰው መንፈሳዊ ነው ብለን ካልን አምላኩ እንደወደደ ሊኖርለት ይገባል። ሰው ከመሬት ተነስቶ መንፈሳዊ ነኝ ማለት አይችልም በመንፈስ ቅዱስ የሚመራ ህይወት ከሌለው። ይህ ወንድማችን ምን ብሎ ይላል? አሁን ሀብት ማካበት፣ ገንዘብ ማግኘት ምናምን የምድር ኮተት ግሳንግስ ምናምን ማካበት አልፈልግም እያለ ሲያወራ ነበረ። በቅርቡ እንኳን ሲድሮ በሚባለው አፕሊኬሽኑ ፕሮሞሽን ሲሰራ ኢትዮጵያ ውስጥ ገብቶ የማያውቁ ላምበርጊኒ ምናምን እያለ በጣም ቅንጡ ነገሮችን እየጠራ ሀብታም ትሆናላችሁ እዚህ አፕሊኬሽን ላይ ከገባችሁ ጆይን አድርጉ ይሄን ያህል ቀን ቀረው ምናምን እያለ የምድርን ነገር ፕሮሞት እያደረገ ያለ ሰው ነውና ትውልዱን ከምድር ጋር የሚያጣብቅ ስራ እየሰራና ከምድር ጋር ተዋዶና ተፋቅሮ እንዲኖር የሰማያዊው ስፍራ ግድ እንዳይለው እያደረገ ምን ሆኖ መንፈሳዊነቱ? ወንድማችን ሳሙኤል ነው የዚህ ዝማሬ ባለቤት ማለት ነው። ያው እግዚአብሔር ነው ባለቤቱ፣ ግን ዘማሪው እሱ ነው። አንተን ብቻ ያየው መኖርን ሻለ። እዚህ ምስል ላይ እንግዲህ እዚህ ተንቀሳቃሽ ምስል ላይ እንደምትመለከቱት ይህ ድንቅ ዘማሪ እጅግ በጣም የምንወደው ስፔሻሊ እኔ ጌታን በተቀበልኩ ሰውን በጣም በተደጋጋሚ አዳምጠው የነበረውና እጅግ በጣም የምወደው ዘማሪ ነው። ሳሙኤል አበበ ነውና በቤተ ክርስቲያን ደጃፍ ላይ ቆሞ ብር ሲለምን የነበረ ወንድማችን ነውና እኔ እንደ ሐሳብ ገንዘብ መሰብሰቡን አልጠላም በጭራሽ። ነገር ግን ያ ገንዘብ የሚሰበሰበው በሱ አካውንት ባይሆን አንድ ታማኝ ሰው ተመድቦለት ስለዚህ ወንድም ሪስፖንሲቢሊቲ ወስዶ እንዳስፈላጊነቱ ለሱ የሆነ ነገር ቢያደርግለትና የክርስቶስን ትምህርት ድጋሚ እንዲማር ማድረግ ከክርስቶስ ጋር ድጋሚ እንዲወዳጅ የሚያደርገው ሰው ከጎኑ ያስፈልገዋል። የምድሩን ነገር አስተካክለንለት የሰማያዊው ነገር ካልተመቻቸ ምን ይጠቅማል? በጣም ኦቨር ኢሞሽናል ከመሆን ስሜት ውስጥ ውጡና ገንዘብ ያስፈልገዋል። ነገር ግን እንዳስፈላጊነቱ ለሱ ነገር ሊያደርግለት ለሚችል ለአንድ ሪስፖንሲብል ሰው ስጡ። እግዚአብሔር ለሳምሶንም እንደገና እድል ሰጥቶ እድል ይሰጣል። እግዚአብሔር የእንደገና አምላክ ነው የምናመልከው። ጌታ ያረጋል፣ ባይዘው ጌታ ቸርነት ያረጋል። እኛ ትንሽ እንሞክር፣ ሌላውን እሱ ይወጣል። አሜን አሜን። እኛ ትንሽ እናረጋለን፣ ጌታ እሱ ይወጣል። እናንተ ምን ታረጋላችሁ መሰላችሁ? የዚች ወር አስራታችንን ለሳሚ ነው መስጠት። ለሳሚ ጌታ ድንቅ ያረጋል። ቆንጆ ነገር ከፍተን እንሰጠዋለን። ፋይናንሻል ፍሪደም የሚያገኝበት የማይለምንበት አገልጋዮችን እናናገርለታለን። ድጋሚ ማገልገል እድል እንዲመጣ ትሪትመንት የሚያስፈልገው ከሆነ ትሪትመንቶችን እናዋራለን። ጌታ መልካም ያረጋል። እመኑኝ፣ ጌታ መልካም ያረጋል። እኔ የደበረኝ አሁን የቪዲዮ አልታይ ማለቱ። ያንተም ቪዲዮ ይታያል። ወንድማችን ሳሙኤል አበበም ወደ አምላኩ እቅፍ ይመለሳል እና ተባረክ። ደስ ብሎኛል። እንዲህ ሲያወራ ደስ ይለኛል። እኔ በቃ ምንም አልልም። ይመቸው ብቻ ጌታ ይባርከው። እንደዚህ ሲያወራ ግን ደስ ይለኛል። ያው እንደምጠላው የሚሰማችሁ ሰዎች ጥሩ ጎኑንም አፕሪሼት እንደማደርግ እንድታስቡ ፈልጋለሁ። ከእግዚአብሔር የሚለየኝ ከዛ ማገናኘኝ ነገር አልፈልግም። እሺ በቃ ያንን ውስጤ በፍጹም ይቃወማል ማለት ነው። ከዛ በኋላ ግን ኃጢአትም ጥሩም ምንም በእግዚአብሔር እይታ በይቅርታ ውስጥ ምንኖር ሰዎች አይደለ? ኦፍ ኮርስ ያ ስቴብል ያደርገኛል። በጭራሽ ስቴብል አያደርግም። ዘፋኝ ሮፍናን ይባላል። ዘፈንን ለማጽደቅ የሄደበት መንገድ በጣም ነው የሚያስቃችሁ። ለኃጢአት ደግሞ ኮምፕሮማይዝ ያደረገበት ወይ እጅግ በጣም የሚያስጠላ ነው። አንዳንድ ማዳመጥ ያለባችሁ በእግዚአብሔር ቃል የታሹ የሚመስሉ ነገር ግን በፍጹም መንፈሳዊነት የጎደላቸው ሰዎች ስላሉ ጥንቃቄ ልታደርጉ ይገባል። ይህ ወንድማችን አሁን ኮንሰርት በየጊዜው የሚያዘጋጅ የቢራ ስፖንሰሮች አይቀሩ እግዚአብሔር የሚያዝንበት ፕሮግራም የሚያዘጋጅ ሰው ነው። ያንን ኦፖርቹኒቲ የሚያመቻቸው ማን ነው? ይህ ወንድም ነው። እዚህ ጋራ የሚያወራው የእግዚአብሔር ምሕረት ሳስብ ስታብል ያደርገኛል። አዎ ልክ ነህ፣ ስታብል ያደርገናል። ከዓለም ጋራ ተጣብቀ ፌር አይደለም። ንጉሠ ነገሥት ጌታ ኢየሱስ ሆይ ንጉሠ ነገሥት ዘዓለም
ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የኛ ኢየሱስ ነው ጌታ። ከበሮ እየደለቁለት ጽናጽን እያንኮሻኩሹለት ምናምን በገናውስ እና እንግዲህ ትውልድ ይኸው እንደዚህ አይነት ነገር እያያችሁ ማምለጥ የእናንተ ፈንታ ነው። ብዙ በማውራት እኛ እናንተን ልናስመልጣችሁ አንችልም። ያለው ሪያሊቲ ግን በመግለጥ እናንተ ነገሮችን ሪያላይዝ እንድታደርጉ ግን ልንረዳችሁ እንችላለን። ይሄ ደግሞ ግዴታችን ነው። ነገር ግን አንድ ሰው ኢየሱስን ከጠራ በነጠጥክ እንዴ የሚባል አነጋገር አለ። በክርስቶስ ከማለ ጌታ ብሎ ከማለ ወይም ደግሞ ጌታ ብሎ ከጠራ ወደ ሌላ ይወሰድበታል። ኦርቶዶክሳውያን የምንታወቀው ማርያምን ስንል፣ ነገር ግን ክርስቶስ ከማርያም ይበልጣል። በዚሁ ተመሳሳይ የሆነ አንድ ቪዲዮ ላሳያችሁ። የኛ የኦርቶዶክሳውያን ችግር ምን እንደሆነ ታውቃላችሁ? ኢየሱስን እንሰብካለን እንላለን፣ ነገር ግን ወንጌላችን ማርያም ናት። ክርስቶስ የቤተ ክርስቲያን መሰረት ነው እንላለን፣ መሰረቷ ግን ማርያም ናት። ወንጌልን አንሰብክም። ቅዱሳን የምናከብረው እግዚአብሔር በእነሱ ስለሚከብር ነው እንላለን፣ ነገር ግን ራሳቸው ናቸው እንጂ የሚከብሩት እግዚአብሔር አይደለም። ሲቀጥል ቅዱሳን ወደ ክርስቶስ ያደርሱናል እንላለን፣ ቅዱሳን ግን እኛን ከክርስቶስ እየለዩን ነው። በእነሱ ጸበል ጻድቅ ምክንያት መንግስተ ሰማያትን እንደሚወርሱ እየነገሩን ነው። ክርስቶስ መስቀል ላይ የሞተላችሁ በከንቱ ነው እያሉን ነው። እስከ መቼ ድረስ ነው እኛ ራሳችንን የምንሸውደው? ቆይ እኛ ኦርቶዶክሳውያን እስከ መቼ ነው ራሳችንን የምንሸውደው? እስከ መቼ ነው ዝም ብለን ራሳችንን እየሸወድን ክርስቶስን ነው የምናመልከው፣ ክርስቶስን ነው የምንከተለው፣ በክርስቶስ የመስቀል ስራ ነው የዳን ነው እያልን ራሳችን ላይ። በጣም እኮ ትክክለኛ ሀሳብ ነው በነገራችን ያወራችሁና ኮሜንት ሴክሽኑን ገብታችሁ ብታዩ ታድሶ ናት እቺማ ጴንጤ ናት፣ መስቀል የለበሰች ጴንጤ ይለዋታል። ምክንያቱም ኢየሱስ ክርስቶስ ለምን ማግኒፋይ አልሆነም? ኢየሱስ ክርስቶስ ለምን ደምቆ አልታየም? ኢየሱስ ክርስቶስ ከፍ ይበል፣ ክርስቶስ ብቻ ይሰበክ፣ ስለ ክርስቶስ ብቻ ይነገር፣ ስለ ክርስቶስ ብቻ ይወራ ሲባል አንተ ወይ ጴንጤ ነህ ወይ ደግሞ ታድሶ ነህ ማለት ነው በዛ ቤትና ተቃውሟቸውን ለማወቅና ትክክለኛ የክርስቶስ ኢየሱስ ትምህርት እንደሌላቸው የምታውቁት ከዚሁ ነው። ገና ኢየሱስ ይሰበክልኝ ብሎ ጥያቄ የሚያቀርበውን ትውልድ አታክ አድርገውና አቀርቅሮ ተሰብሮ አንገቱን ደፍቶ እንዲኖር ለማድረግ በኮሜንት ሲወቅጡታ ያላችሁና ልክ እንደዚህ ደግሞ ሪያክት እያደረገን ያለው ሰውዬ ጎልድ ኦርቶዶክስ ይባላል። ልክ እንደዚህ ደግሞ ጢም ያበቀሉ ሕፃናቶችን በሚዲያ ላይ ይደረድሯቸውና ጴንጤዎች እንዲጠሉና በሃይማኖት መሃል ቁርሾ እንዲኖር ጸብ እንዲኖር ደግሞ ጸብ እንዲዘሩ ደግሞ መንገድን ያስከፍታሉና እንደዚህ አይነት ሰዎችን ስታዩ ስክሮል አድርጓቸው። ስክሮል ብቻ አይደለም ብሎክ አድርጓቸው፣ አይጠቅሟችሁም። ጌቱ ተመስገን በፌስቡክ ፔጁ ላይ ይሄን ፖስቶ ነበረ። ራሽያ ጎግልን $1 ኩዊንቲሊየን ቅጣት ጣለች የሚል ነው። 1 ኩዊንቲሊየን ደግሞ 18 ዜሮ ያሉት ሲሆን ዓለማችን ላይ ያለው ገንዘብ እንኳን ቢሰበሰብ ይሄንን አይሞላም ይላል። ይሄንን ፖስት በመመለከትበት ጊዜ በክርስቶስ ኢየሱስ የተከፈለልንን ዋጋ እንድናስብ ፈለኩኝ። እኛ በኃጢአት ምክንያት ሞት የተፈረደብን ሰዎች $1 ኩዊንቲሊየን ቢኖረን ከኃጢአት ባርነት ነፃ መውጣት እንችላለን ወይ ብዬ ሳስብ በፍጹም ለአንድ ሰው እንኳን ዋጋ መሆን አይችልም። በክርስቶስ ኢየሱስ በኩል የተከፈለልን የደም ዋጋ ቀላል አይደለም ማለት ነው። ከ1 ኳንቲሊየንም በላይ ነው። በገንዘብ ሊተመን የማይችል ነው። ክርስቲያን የሆናችሁ እህት ወንድሞቼ ዋጋችሁ እጅግ በጣም ውድ ነው። የሚገርም መገለጥ ነው። ግን ራሽያ ሙድ አያያዛ ተመችቶኛል እና እግዚአብሔር ይመስገን የምህረት ባለጠጋ አንኮንዲሽናል ላቭ ያለው በሁኔታ የተገደበ ሳይሆን በቃ ሁኔታ የማይገድበው ኃጢአታችን ያልገደበው በቃ እንዲሁ በነፃ የወደደን ጌታ ስሙ ይባረክ። እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። ሰማችሁት? ይህንን ጉደኛ ሰው እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። አሁን ኢራን ተነስታለች፣ ፓኪስታን ቀጥላለች፣ ሌሎችም ሀገሮች የሚነሱ እንዲያደርጋቸው አላህን እንለምናለን። እነሱ ተኝተዋሉ፣ ግን በእኛ ዱዓ ደግሞ ሊነሱ ይችላሉ። አያችሁት አይደል? ይሄንን ደም የጠማውን የክፉ ሰው አስተያየት። እኛ ግን ለሰው ልጆች ሁሉ ሰላም እንጸልያለን። አንተ አባቴ ያስተማረህን ማድረግ መቀጠል ትችላለህ። እኛ ግን አባታችን ያስተማረንን እናደርጋለን። የተማርነው ደግሞ ምንድነው? ፍቅር ነው። ጦርነትን አናውጅም።
ጎጠኝነትም የለብንም። እኔ እስራኤል ነኝ እኔ ኢራን ነኝ ምናምን አትበሉ። ሰው ስለሆነ ብቻ መሞት የለበትም። የኔ አመለካከት ነው ጉዳያችሁ እናንተ። እኔ ኢየሱስ ክርስቶስን ሳያውቅ ሰው መሞት አለበት ብዬ አላምንም። ከሞተ ምንም ማድረግ አይቻልም፣ እድሉ ነው። ነገር ግን ጦርነትን እጅግ በጣም አድርጌ እቃወማለሁ። ትክክል አይደለም። ሰው ያልፍበታል፣ ሰው ይቀጠፍበታል። እግዚአብሔር ለምድሪቱ ሰላምን ያውርድ። እግዚአብሔር በምህረት አይኖቹ ይጎብኘን። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች ይመስሉ ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።